ለማስተማር መሆን አለበት የመጣው። አንተ እያለ እኔ እንዴት አስተምራለሁ? አንተኛ አስተማሪ አንተ ነህ። እሺ ቀጥል። የእግዚአብሔር ስም ኢየሱስ ነው። ምን እንዴት ነው? እግዚአብሔር ስንል አሁን እኛ ኢየሱስ ክርስቶስ ስሙ ነው። እግዚአብሔር ስም ነው ወይ ነው? አሁን ለምሳሌ መጽሐፍ ቅዱስ ላይ ይሄ እግዚአብሔር የሚለው ስሜ የዘላለም ነው ይላል። በብሉይ ኪዳን ጊዜ የሚጠራበትን መጠሪያ ነው የምትለኝ? እንደሱ ነው? አዎ ልክ ነው። ኦኬ እሱ እንግዲህ ምንድን ነው የሚባለው? እሱ ስም የመታሰቢያ ስም ነው የሚባለው። የመታሰቢያ ስም ማለት ምንድን ነው? የሚመጣ ስም አለ ማለት ነው። የሚገለጥ ስም አለ ማለት ነው። ለመታሰቢያ ነው ከተባለ ዋና ስሙ እስከሚገለጥ ድረስ የሚጠቀምበት ስም ነው ማለት ነው። ግን ኢየሱስ ክርስቶስ አሁን ለምሳሌ በአዲስ ኪዳን ላይ እግዚአብሔር አብ ይላል። አሁን በያዕቆብ መልእክት ላይ አሁን ይሁዳ ላይ የኢየሱስ ክርስቶስ ባሪያ ያዕቆብ ወንድም የሆነ የይሁዳ በእግዚአብሔር አብ ተወደደ ለኢየሱስ ሲል እግዚአብሔር አብ አለ፣ እዚህ ጋር ኢየሱስ አለ። ያ እግዚአብሔር አብ የተባለው ራሱ ኢየሱስ ነው። ኢየሱስ የሚለው ስም በሚገባበት ጊዜ ለምሳሌ ምንድን ነው አሁን ኢየሱስ አምላክም ሰውነትንም አምላክነትንም የሚገልጽበት ጊዜ አለ። ሰውነቱን ብቻ የሚገልጽበትም ጊዜ አለ። አምላክነትንም የሚገልጽበት ጊዜ አለ። እሺ አማን እንኳን ደህና መጣ። እንኳን ደህና ቆየኝ። በረከት ሰላም ነው። ዛሬ ለማስተማር መሆን አለበት የመጣው። አንተ እያለ እኔ እንዴት አስተምራለሁ? አንተኛ አስተማሪ አንተ ነህ። እኔማ አስተማርኩኝ እኮ ብዙ። በቃ ከዚህ በኋላ ደግሞ አንተ ነህ ማስተማር ያለ። አንተ እያለ እኔ አላስተምርም። እኔ መጠያቂ ነኝ። ከአንተ መማር ነው ፈልገው። እሺ ቀጥል። ምን ይዘህ? የእግዚአብሔር ስም ኢየሱስ ነው። ምን እንዴት ነው? እግዚአብሔር ስንል አሁን እኛ ኢየሱስ ክርስቶስ ስሙ ነው። እግዚአብሔር ስም ነው ወይ ነው? አሁን ለምሳሌ መጽሐፍ ቅዱስ ላይ ይሄ እግዚአብሔር የሚለው ስሜ የዘላለም ነው ይላል። ያ እግዚአብሔር የሚለው ስሙ እስቲ እንግዲህ ማለት የፈለከው ነገር ገብቶኝ ከሆነ ማለት ነው በብሉይ ኪዳን ጊዜ የሚጠራበትን መጠሪያ ነው አይደል የምትለኝ? እንደሱ ነው? አዎ ልክ ነው። ኦኬ እሱ እንግዲህ ምንድን ነው የሚባለው? እሱ ስም የመታሰቢያ ስም ነው የሚባለው። የመታሰቢያ ስም ማለት ምንድን ነው? የሚመጣ ስም አለ ማለት ነው። የሚገለጥ ስም አለ ማለት ነው። ለመታሰቢያ ነው ከተባለ ዋና ስሙ እስከሚገለጥ ድረስ የሚጠቀምበት ስም ነው ማለት ነው። ላንብብልህ እስኪ እሱን አንደኛው ዘጸአት ላይ መሰለኝ ያለው ዘጸአት 3:15 ነው። እስኪ አንብበው። ዘጸአት 3:15 ላይ እግዚአብሔር ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ፣ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ ይላል። ለዘላለም ስሜ ነው። ለዘላለም ስሜ ነው። ቁጥር 15 ጨረስከው? አልጨረስከውም? እሺ ለዘላለም ስሜ ነው ከሚለው ልውረድ። አትሊስት ቢያንስ ቁጥሩን ጨርሰው። እስከ ልጅ ድረስ መታሰቢያዬ ይህ ነው። ኦኬ። ስለዚህ ለዘላለም የመታሰቢያ ስም ነው ማለት ነው።
ሆሴ መጽሐፍ ምዕራፍ 12 ላይ ብትመጣ ሆሴ ምዕራፍ 12 ቁጥር 5 ላይ ወይም ቁጥር 6 ሆሴ 12 ምዕራፍ 12 ቁጥር 6 ሆሴዕ ስንት? ምዕራፍ 12 ቁጥር 6 እርሱም የሰራዊት አምላክ እግዚአብሔር ነው፣ የመታሰቢያው ስም እግዚአብሔር ነው። ስለዚህ እግዚአብሔር የምኑ ስም ነው? የመታሰቢያው ስም ነው ይላል። ግን ሌላ ቦታ ላይ በረከት እንደዚህ የሚለው እኔ እግዚአብሔር ነው ስሜም፣ ኢሳያስ ላይ ስሜም ይህ ነው ብሎ ከመታሰቢያነቱ ሳይሆን እግዚአብሔር የሚለው ስሙ እንደሆነ ይናገራል። ኢሳያስ 42 ስሙ አይደለም አለ የመታሰቢያ ይህ የመታሰቢያ ስሙ ነው የሚለው ስሙ ነው። ግን የመታሰቢያው ስም እግዚአብሔር ነው፣ ስሙ አይደለም አለ የመታሰቢያው ስም ነው። የመታሰቢያ ስም ነው እግዚአብሔር ካል ከተባለ ደግሞ ምን ማለት ነው? የመታሰቢያ መባል ያስፈለገበት ምክንያት ምን አለ መሰለ? ለምሳሌ ዘጸአት ምዕራፍ 12 ላይ ሄደ ቁጥር ቁጥር 11 ጀምሮ እስኪ አንብቡ። ቁጥር 12 11 ወገባችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ። በግብፅም አምላክ ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ ይላል። ቀጥለው እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች ምልክት ይሆኑላችኋል። ደሙንም ባየ ጊዜ ከእናንተ አልፋለሁ። እኔም የግብፅ አገር በመታው ጊዜ መቅሰፍቱን ለጥፋት አይመጣባችሁም። ይህ ቀን መታሰቢያ ይሆንላችሁ፣ ለእግዚአብሔር በዓል ታደርጉታላችሁ። ለልጅ ልጃችሁም ሥርዓት ሆኖ ለዘላለም ታደርጉታላችሁ። አሁን እዚህ ላይ እስከ መቼ ነው የሚያደርጉት? ለዘላለም። ምንድነው ይሄ? ፋሲካ። ለምንድን ነው የምታደርጉት አለ? ይህንን ግን መታሰቢያ ነው፣ ለመታሰቢያ ነው የሚደረገው። ለመታሰቢያ ነው የሚደረገው። መታሰቢያ የሚለውን ነገር እንድታየው ነው። መታሰቢያ ካለ ዋናው ፋሲካ ይመጣል ማለት ነው። ስለዚህ አዲስ ኪዳን ላይ ስትመጣ ፋሲካችን ማን ነው ተባለ? ክርስቶስ ነው ተባለ። ክርስቶስ እስከሚመጣ ድረስ ግን ይሄ ለመታሰቢያ አገልግሏል። አሁን ኢየሱስ የሚባለው ስም እስከሚመጣ ድረስ ዋናው ከስሞች ሁሉ በላይ የሆነው እስከሚመጣ የመታሰቢያ ስም ነበር። አሁን ግን ይህ ስም መጥቷል፣ ከስሞች ሁሉ በላይ የሆነው ስም። ስለዚህ ያ የመታሰቢያ ስሙ ነው። ይሄ ደግሞ የሚያድንበት ስሙ ነው፣ የሚፈውስበት ስሙ ነው፣ ከስሞች ሁሉ በላይ የሆነው ስሙ ነው፣ አጋንንትን የሚቀጠቅጥበት ስሙ ነው። ግን ኢየሱስ ክርስቶስ አሁን ለምሳሌ በአዲስ ኪዳን ላይ እግዚአብሔር አብ ይላል። አሁን በያዕቆብ መልእክት ላይ አሁን ይሁዳ ላይ የኢየሱስ ክርስቶስ ባሪያ ያዕቆብ ወንድም የሆነ የይሁዳ በእግዚአብሔር አብ ተወደደ ለኢየሱስ ሲል እግዚአብሔር አብ አለ፣ እዚህ ጋር ኢየሱስ አለ። ያ እግዚአብሔር አብ የተባለው ራሱ ኢየሱስ ነው። ኢየሱስ የሚለው ስም በሚገባበት ጊዜ ለምሳሌ ምንድን ነው? አሁን ኢየሱስ አምላክም ሰውነትንም አምላክነትንም የሚገልጽበት ጊዜ አለ። ሰውነቱን ብቻ የሚገልጽበትም ጊዜ አለ። አምላክነትንም የሚገልጽበት ጊዜ አለ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ስታነብ ሰው የሆነ ክርስቶስ ኢየሱስ ይላል። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛው አንድ አለ ብሎ ሰው የሆነ ክርስቶስ ኢየሱስ ይላል።
ስለዚህ ሰውነቱን ኢየሱስ ክርስቶስ ብሎ የሚገልጽበት ጊዜ አለ። ሌላ ደግሞ ቲቶ ላይ ለምሳሌ ብትሄድ ታላቁ አምላካችንና መድኃኒታችን ኢየሱስ ክርስቶስ ይላል። ስለዚህ አምላክነቱን ገልጾ ኢየሱስ የሚልበት ጊዜ አለ። ስለዚህ አውዱ ነው የሚወስነው። አውዱ ላይ ታየዋለህ። እዛ ቦታ ላይ ኢየሱስ ክርስቶስ የሚለው ሰውነቱን ነው ወልድነቱን ነው የሚለውን ታያለህ እንጂ ኢየሱስ የሚልበት ቦታ ሁሉ ባየህበት ቦታ ሁሉ እዛ ጋር አምላክነቱን ሰውነቱን ወይም አብነቱንም ወልድነቱንም የሚገልጸው ብላ አትሄድም። ለምሳሌ ጌታን ኢየሱስን ገደሉ ይላል አይደለ መጽሐፍ ቅዱስ። እዛ ጋር ጌታ ኢየሱስን ገደሉ ሲል ምኑን ነው የገደሉት? ስጋውን እንጂ አምላክነቱንም ገደሉ ብላ አትሄድም። ስለዚህ አውዱ ይነግርሃል። ስለዚህ እዛ ቦታ ላይ እግዚአብሔር አብ ብሎ ባለበት ቦታ ላይ ኢየሱስ ክርስቶስ ብሎ ካለ እዛ ጋር ኢየሱስ ክርስቶስ የሚለው ወልድን እያመለከተ ነው። ግን ኢየሱስ የሚለውን ነገር ባየ ቁጥር ለወልድ ብቻ የምትሰጠው ከሆነ አብ ከስሞች ሁሉ በላይ የሆነ ስም የለውም እያልክ ነው የምትለው። ወልድ ብቻ ነው ያለው። መንፈስ ቅዱስ ከስሞች ሁሉ በላይ የለውም እያልክ ነው። በምንም መልኩ አሁን ሌላ ጊዜም ተመልሼ እመጣበታለሁ። ኢየሱስ የሚለው ስም ወልድን ብቻ የሚያመለክት ከሆነ ለአብ ብቻ የሆኑ ነገሮች መገለጽ የለባቸው። ኢየሱስ የሚለው ስም ተጠቅሶ አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ስታነብ ሰውነቱን ያንን የስጋውን ሰውነት ያስነሳው ማን ነው ብለህ ስትል ኢየሱስ ይላል። ኢየሱስ መለሰ። ይህም ቤተ መቅደስ የሚለው ቦታ ላይ ወልድ መለሰ አይደለም የሚለው ኢየሱስ ነው የሚለው። ኢየሱስ ምን አለ? ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ። ስለዚህ ይሄ ስም ያስነሹም የተነሹም ነው ማለት ነው። እግዚአብሔር ልጁን አስነሳው ይላል። እግዚአብሔር አብ ልጁን አስነሳው። ስለዚህ አስነሺው እግዚአብሔር አብ ተነሺው ልጅም ግን ማን ብሎ ነው የተናገረው? ኢየሱስ። ስለዚህ ኢየሱስ የሚለው የወልድ ብቻ ከሆነ ያስነሺው ስም ሊሆን አይችልም። ብዙ እንደዚህ አይነት ነገሮች ብዙ ማምጣት እንችላለን። ለምሳሌ ኢየሱስ ብሎ ለምሳሌ በብዙ መንገድ ነው የምታረጋግጠው። ኢየሱስ የሚለው ስም የወልድ ብቻ ስም ማድረግ አይቻልም የሚለውን በብዙ መንገድ ማረጋገጥ ይቻላል። ለምሳሌ ዮሐንስ ወንጌል ምዕራፍ 12 ላይ ብትሄድ ዮሐንስ ወንጌል ምዕራፍ 12 ቁጥር 30 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 30 ኢየሱስም መለሰ ብሎ ነው የሚጀምረው አይደል? ኢየሱስም መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን ግን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ማነው ይሄን ያለው? ኢየሱስ። ሁሉን ወደ እኔ እስባለሁ። ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ ግን ምን ይላል? አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ስለዚህ ኢየሱስ የሚለው ስም የወልድ ብቻ ከሆነ ሁሉን ወደ እኔ እስባለሁ ብሎ ኢየሱስ ማለት አይችልም። ስለዚህ ኢየሱስ የሚለው ስም የወልድ ብቻ እንዳልሆነ በብዙ መንገድ ነው የሚናገረው፣ በተለያየ መንገድ። ግን ትልቁ ስህተት ምንድን ነው? ሰዎች የሚያደርጉት አንዳንድ ነገሮች እኛ በለመድነው አይነት አረፍተ ነገር የተጻፉ ነገሮች አሉ። አንዳንድ ነገሮች ደግሞ እሱ በፈለገው መንገድ አስቀምጦታል መጽሐፍ ቅዱስ ላይ። ያንን እሱ በፈለገው መንገድ ያስቀመጠውን መቀበል ነው እንጂ ያለብን እንደዚህ ብሎ ካልተጻፈልኝ በስተቀር ማለት ለመሳሳት መፍቀድ ማለት ነው። በቃ ሆን ብለን መሳሳት ፈለግን ማለት ነው። እንደዚህ ተብሎ እንደዚህ አይነት አረፍተ ነገር ነው መምጣት ያለበት ማለት አንችልም። በፈለገው መንገድ ግን ያንን ሀሳብ የሚገልጽ ነገር ያንን መጽሐፍ ቅዱስ ላይ መገኘቱን ነው እንጂ መጠየቅ ያለብን እንዲህ ብሎ እኔ እንደምፈልገው ወይም እኛ እንደለመድነው ወይም ሌሎች ሀሳቦች በተገለጹበት መንገድ ይቀመጥልኝ በግዴታ ማለት አንችልም። ኢየሱስ የሚለው ስም
ያስነሽውም የተነሽውም ስም ከሆነ እንግዳው ኢየሱስ የሚለው ስም የወልድ ብቻ አይደለም። ኢየሱስ የሚለው ስም የሳቢው ድምፅ የሳቢው ስም ከሆነ እንግዳው ኢየሱስ ወልድ ብቻ አይደለም። በብዙ መንገዶች ተገልጠዋል። ቅድም ከነበርክ ዕብራውያን መጽሐፍ ምዕራፍ 1ን ሳነብ ነበርክ። ከመላእክት ይልቅ የሚበልጥ ስምን በወረሰ መጠን እንዲሁ ከነሱ አብዝቶ ይበልጣል። ስለዚህ የሚበልጥበት ልኩ በስሙ ልክ ነው። ያንን ስም ከአብ ነጠቅከው ማለት ከመላእክት አይበልጥም እያልክ በሌላ መንገድ እያወጭክ ነው። ስለዚህ መንካት የለብንም። ይሄ ስም አብዝቶ ይበልጣል ብለህ ከመላእክት አብዝቶ አይበልጥም? ይበልጣል። መንፈስ ቅዱስ ከመላእክት አብዝቶ አይበልጥም? ይበልጣል እንጂ ኢየሱስ የሚለውን ስም ከነጥቀ ከዛ በኋላ ከመላእክት ምን እያደረግን ያለ ነው የሚለው ነገር መታሰብ አለበት። እና አይ ቲንክ ብዙ ጊዜ እንደዚህ አይነት ነገሮች ከሃይማኖት ከሆነ አቋማችን ልንሸራተት ነው እንዲህ በሚል ስጋት አይደለም መታየት ያለበት። በቃ መጽሐፉ የሚል ከሆነ መቀበል አለብን እና በዛ ደረጃ ነው መታየት ያለበት። ስለዚህ ኢየሱስ የሚለው ስም የወልድ ብቻ አለመሆኑ በብዙ መንገድ ነው። ቅድም ስምህን አክብረው በሚለው መንገድ ተናግሯል። አሁን ደግሞ ያንን ሰውነቱን ያስነሳው አንሺ ማጠነሽን ኢየሱስ ነው በሚል መንገድ ተነግሯል። አሁን ደግሞ የሚስበው ኢየሱስ ነው በሚል ተነግሯል። ሳቢው ግን አብ እንደሆነ እናውቃለን፣ ግን ኢየሱስ ተብሎ ተገልጿል። ስለዚህ ይሄ ኢየሱስ የሚለው ስም የወልድ ብቻ አለመሆኑን በዚህም መንገድ መጥቶልናል። በብዙ መንገድ ማሳየት ይቻላል። እግዚአብሔር ይመስገን። እና ራዕይ መጽሐፍ 22 ላይ ያየነውም ላይ ለአብ ሌላ ስም ለወልድ ሌላ ስም ሊኖር እንደማይችል ያ አንዱ ስም የአብም የወልድም እንደሚሆን የእግዚአብሔርና የበጉ መሆኑን በማሳየት በዚህ መልኩልም ነግሮናል። በብዙ መንገድ ኢየሱስ የሚለውን ስም ለወልድ ብቻ መገደብ እንደማይገባል መጽሐፍ ቅዱስ ያረጋግጣል። መንፈስ ቅዱስም የኢየሱስ መንፈስ ተብሎ ተቀምጧል። በዚህ መንገድ ነግሮናል። ይሄዳለው ወደ እናንተም እመጣለሁ ወላጆች እንደሌላቸው የምመጣው ምን ነኝ ብሎ በዚህ መንገድ ተናግሯል። መንፈስ ቅዱስ የአፉ መንፈስ ነው ተብሎ የኢየሱስ የአፉ መንፈስ ተብሎ ነው የሚተነገረው። ዝም ብሎ የአፉ መንፈስ ብቻ አይደለም፣ የኢየሱስ የአፉ መንፈስ ብሎ ተናግሯል። ከዚህ በላይ በምን መንገድ ነው ሊነገረን የሚገባው? የሆነ እኛ የምንፈልገውን አረፍተ ነገር እንዲደግምልን ካልፈለግን በስተቀር ከዚህ በምን መንገድ ይንገር? እግዚአብሔር እንግዲህ ማስተዋል ይስጠን። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውለውም ስለሚል ማስተዋል ይስጠን ነው ማለት የምችለው።